ሱዳን ከኢትዮጵያ ግዛት ባህር ዳር ከተማ ተነሱ ባለቻቸው ሰው አልባ ጥያራዎች ወይም ድሮኖች ዋና ከተማ ካርቱም አየር ማረፊያ ላይ ጥቃት መፈጸሙን ትናንት አሳውቃለች። ኢትዮጵያ በውጭ ጉዳይ ሚኒስትሯ በኩል የሱዳንን ውንጀላ መሰረት የለሽ ስትል አጣጥላለች። ሱዳን በትግራይ ክልል የሚገኙ አማጽያንን ትረዳለች ሲልም ውጭ ጉዳይ ሚኒስቴር ከሷል። ሱዳን ትናንት በይፋ ኢትዮጵያን ከመወንጀሏ ቀደም ብሎ ባለፈው ሳምንት ሚያዝያ 21 ቀን 2018 ዓ.ም በኩርሙክ ወረዳ ጥቃት ማድረሷ ተዘግቧል። የአሶሳ ወኪላችን ነጋሳ ደሳለኝ ተጨማሪ ዘግባለሁ። የኢትዮጵያ የውጭ ጉዳይ ሚኒስቴር ትናንት በወጣው መግለጫ የሱዳንን ክስ ውድቅ ከማድረግ በተጨማሪ በሱዳን ታጣቂዎች ተፈጸሙ ያላቸው ከባድ የግዛት አንድነትና የሀገር ደህንነት ጥሰትን ከማጋለጥ ኢትዮጵያ ምላሽ ባለመስጠትና በመቆጠብ መቆየቱን ይጠቁማል። ይህንን ጥሰት ከኢትዮጵያ ታጣቂዎችን በስፋት መጠቀምን እንደሚያካትት ገልጸው ሱዳን በምዕራብ ኢትዮጵያ ድንበር ለታጣቂዎች የመሳሪያና የፋይናንስ ድጋፍ ታደርጋለች ብለዋል። የሱዳን ወታደራዊ ቃል አቀባይ አሲም አወድ አብዱል ዋሂድ ትናንት በአገሪቱ መገናኛ ብዙሃን ባስተላለፉት መግለጫ በሱዳን ውስጥ ለደረሰው የድሮን ጥቃት የተባበሩት አረብ ኤምሬትና ኢትዮጵያን ተጠያቂ አድርገዋል። መነሻው ከኢትዮጵያ ነው ያለው ድሮን በሱዳን ካርቱም ጥቃት ማድረሱን ገልጸዋል። نضع اليوم امام شعبنا الاصيل والراي العام الاقليمي والدولي حزمه من الادله الموثقه التي تثبت تورط دولتي الامارات واثيوبيا في العدوان على السودان. ዛሬ የምናረጋግጥላችሁ ህዝባችንና ሀገራችንን ለማጥቃት የተደራጁ የተባበሩት አረብ ኤምሬትስና ኢትዮጵያ ለሱዳን ጠላት ሆነዋል። ዓለም አቀፍ ህጎችን በጣሰ መልኩ እስካሁን 3 ድሮኖች ጥቃት ከኢትዮጵያ ተፈጽመዋል። ድሮኖችን ስናረጋግጥ መነሻቸው ከኢትዮጵያ ባህር ዳር ሲሆን ኮዱ S88 የሆነ ድሮን ባለቤትነቱ የአረብ ኤምሬትስ መሆኑን አረጋግጠዋል። المسيرة بالرقم S88 مملوكة لدولة الامارات تم استخدامها من داخل اراضي اثيوبيا مطار بحر دار. በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የዲፕሎማሲና ዓለም አቀፍ ግንኙነት መምህር አቶ እንዳሌ ንጉሴ የሱዳን ጦር መግለጫና አካሄዶች የሀገሪቱን የውስጥ ጫና አቅጣጫ ለመቀየር የተደረገና የሌሎች ሀገሮች ጫና ያለበት እንደሆነ አመልክቷል። አሁን ያለው የሱዳን መንግስት ጥያቄ የራሱ ጥያቄ አይደለም። የሱዳን መንግስት ጥያቄ አይደለም። ከጀርባው ሌላ ነገር ያስለ አሁን የሱዳን መንግስት ወደ ኢትዮጵያ ወዳጅ ነው። ከመጀመሪያ ኢትዮጵያ እርቁን ቀድማ የተነሳችው ኢትዮጵያ ነው። እርቁን ደግሞ ያከሸፈችው ደግሞ ግብጽ ነች። በሱዳን ፖለቲካ ውስጥ በጸጥታ ውስጥ በመከላከያ ውስጥ በኢንቨስትመንት ውስጥ የግብጽ ያን ኤሊት ሮል ሀይ ነው። ማንም ከማንም በላይ ያጠንቀቅ የተፈቀው ግብጽ ሱዳን በአባይ ውሃ እንድትጠቀም ፍላጎት የላትም። ኢትዮጵያ በሱዳን የተከሰተውን ግጭት ለመፍታትና ከዚህ ቀደም ያደረገቻቸውን የእርቅና ሌሎች ተግባራት እውቅና መስጠት ለሁለቱ ሀገሮች መልካም ጉርብትና ከመፍጠር በተጨማሪ አሁን ለተፈጠሩት እሰጥ አገባዎችን መፍትሄ እንደሚያበጅ አብራርተዋል። የኢትዮጵያ ሮል ሪኮግናይዝ ማድረግ አለበት። አልኩሩሃል መጀመሪያ ጀምሮ ኢትዮጵያ የሱዳንን መረጋጋት ወንድማማቾች አብረው እንዲሰሩ የሱዳን ህዝብ ተረጋግቶ ኢኮኖሚ ፖለቲካውን እንዲያካሂድ ለህዳሴ ግድብ ያሳየው ድጋፍ እንዲቀጥል ጉርብትናው እንዲያድግ በማድረግ በኩል በተቃራኒው ነው መጓዝ ያለበት። አልኩሩሃል አሁን ምንም ያመጣው ነገር የለም። በሸፍት መንገድ ሂዶ ማድበስበስ አይቻልም። የኢትዮጵያ ሮል ሪኮግናይዝ ማድረግ ብቻ ነው መፍትሄው። በሱዳን ባለፉት ዓመታት የተከሰቱትን ግጭቶች በማስቆም ኢትዮጵያ ቀዳሚውን ድርሻ አላት ብሏል። የሱዳን ብሔራዊ ጦርና ፈጥኖ ደራሽ ኃይሎች ከዚህ ቀደም ከኢትዮጵያ ጋር በሚዋሰኑበት ኩርሙክ ሱዳን ውስጥ በተደጋጋሚ የተዋጉ ሲሆን ባለፈው ሳምንት ደግሞ በኩርሙክ ወረዳ የሱዳን ጦር አድርሰዋል በተባለው ጥቃት በርካታ ሰዎች መጎዳታቸው ተዘግበዋል። ባለፈው ሳምንት ሚያዝያ 1 2018 ዓ.ም 8 የሚደርሱ ሰዎች በኩርሙክ ወረዳ በአንድ ጤና ጣቢያ ውስጥ ቆስለው ሲታከሙ በቦታው ለማየት ተችለዋል። በዚህ ጉዳይ ላይ በመንግስት በኩል በቀጥታ የተሰጠ ምላሽ ባይኖርም የውጭ ጉዳይ ሚኒስቴር መግለጫ እንደሚያመለክተው ሱዳን ከዚህ ቀደም ባደረገችው የግዛታዊ አንድነትና ሀገራዊ ደህንነት ጥሰት ኢትዮጵያ ምላሽ ባለመስጠትና በመቆጠብ መቆየቱን ይጠቁማል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ። ከ6 ዓመት በፊት የተቋቋመው የትግራይ ክልል ምክር ቤት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ ትናንት መርጧል። በጉዳዩ ላይ ዶቼ ቬለ አስተያየት የጠየቃቸው አንድ የዓለም አቀፍ ግንኙነት ተንታኝ የህወሓት ውሳኔ የፕሪቶሪያውን ግጭት የማቆም ስምምነት ያፈረሰ ነው ብሏል። በጉዳዩ ላይ የኢትዮጵያ ፌዴራል መንግስት እስካሁን በይፋ ያለው ነገር የለም። ሰለሞን ሙጬ ዝርዝር ዘገባ ከአዲስ አበባ ልኮልናል። በ2013 ዓ.ም የኢትዮጵያ ፌዴራል መንግስት ህገወጥ ነው ብሎ ውድቅ አድርጎት የነበረው የትግራይ ክልል ምክር ቤት በህወሓት ውሳኔ ወደ ስራ ተመልሷል። ይህንን ተከትሎ ትናንት ማክሰኞ ምክር ቤቱ ብሔራዊ ምርጫ ቦርድ ህጋዊነቱን የሰረዘው ህወሓትን በሊቀመንበርነት የሚመሩትን ደብረጽዮን ገብረ ሚካኤልን የትግራይ ክልል ፕሬዚዳንት አድርጎ መርጧል። ይህ ከፕሪቶሪያ ዘላቂ ግጭት የማቆም ስምምነት አንጻር ምን ማለት ነው የሚለውን የጠየቅናቸው አንድ የዓለም አቀፍ ግንኙነት ተንታኝ ስምምነቱ መፍረሱን የሚያመላክት ነው ብለዋል። ፕሪቶሪያ በአንድ ወይንም በሌላ መልኩ ሲሸራረፍ ነው የቆየው። ግን ይኸኛው ተቋማዊ የሆነ ግልጽ ይፋዊ የሆነ ቴክኒካል ያልሆነ ጥሰት ነው። ህወሓትም ደግሞ በተደጋጋሚ እንደሚያነሳው ከቅሬታዎቹ መካከል በተለይ የጀነራል ታደሰን ስልጣን በ1 ዓመት ሲያራዝም የፌዴራል መንግስቱ
እኛን እንደ ፕሪቶሪያ ባለድርሻ አላነጋገረንም፣ አላወያየንም፣ ስለዚህ እውቅና አንሰጠውም የሚለው መነሻቸው በከፊል ለእኔ ውሃ የሚቆጣጠር ነው የነበረና ፕሪቶሪያ አሁን በይፋ ሞቷል ብዬ ነው የማስበው። በዚህ የህወሓት ውሳኔ ላይ ከስምረት እስከ ትዴፓ መሪዎችና ሌሎችም አካላት አሉታዊ ምላሾችን እየሰጡ ነው። ውጤቱም አደጋ ያዘለ እንደሚሆን በማስጠንቀቅ ላይ ናቸው። ሳልሳይ ወያነ ትግራይ ከእነዚህ አንዱ ሲሆን የፓርቲው የህዝብ ግንኙነት ኃላፊ አቶ ብርሃን አጽባሃ ይህንኑ ገልጸዋል። በጣም በትዕቢትና በመናለብኝነት የትግራይ ህዝብ በጣም በከፍተኛ ንቀት ስላለባቸው የሱ ውጤትና ህወሓት ካልመራው ትግራይ ትግራይ ቢጠፋ ግድ የለንም የሚል በጣም ኃላፊነት የጎደለበት አካሄድ እየሄደ እንደቆየ ህወሓት አሁን የሱ ተከትላ ስለሆነ ስለዚህ ትግራይ ወደ ከፋ ዳግም ጦርነት ላይ ያስገባት የሚችል የተሳሳተ ውሳኔ የሆነ የሚል እምነት ነው ያለን። የዲፕሎማሲ ተንታኙ ጊዜያዊ አስተዳደሩም አጣብቂኝ ውስጥ እንደሚገባና በትግራይ የፖለቲካ ምህዳር ውስጥ ተቀናቃኝነት ሊከሰት እንደሚችል ጠቁመዋል። ባለው ተጨባጭ ነባራዊ ሁኔታ በሰላም ጉዳዩን ለመቋጨት ያለው በር ከመቼውም ጊዜ በላይ እየተዘጋ መሆኑን የሚጠቁም ነገር የሚታየኝ። ስለዚህ በሰላም ካልተፈታ ነው ይሆናል ካልን ለእኔ ከሁለት አንድ ነገር ይፈጠራል። አንደኛው የፌዴራል መንግስቱ ወደ እርምጃ ሳይገባ እንቅስቃሴያቸው ወደ ባህል ሀገር እንዳይመጣ እዛው ላይ አግቶ የማቆየትና እንደ ፕሮሰስ ምናልባት ትግራይ የዲፋክቶ ስቴትሁድ ቅርጽ ልትይዝ የምትችልበት እድል አለ። ይህ ካልሆነና መንግስት በኃይል ጉዳዩን ለመፈጸም የሚንቀሳቀስ ከሆነ ደግሞ እንግዲህ ጦርነት አይቀሬ ይሆናል። በጉዳዩ ላይ ከኢትዮጵያ መንግስት ከትግራይ ክልል ጊዜያዊ አስተዳደርና ከህወሓት የህዝብ ግንኙነት ኃላፊዎች ማብራሪያ ለመጠየቅ ጥረት አድርገን ምላሽ አላገኘንም። የፌዴራል መንግስት ስለ ጉዳዩ እስካሁን በይፋ ምንም ያለው ነገር የለም። ከዚሁ ጋር በተያያዘ ትናንት መቀሌ ከተማ ላይ የጦር ጀት ዝቅ ብሎ ሲመላለስ እንደነበርና ይህም በነዋሪዎች ላይ ስጋት መጫሩን አቶ ብርሃን ነግረውናል። 4 ሰዓት ከ40 ደቂቃ አካባቢ በተለምዶ ሚግ ብለን የምንጠራቸው የተዋጊ ጀቶች በተደጋጋሚ ድምፅ ነበርና 1-3 ጊዜ ሲመላለስ ነበር። ጭንቀቱ መኖሩ የማይቀር ነው። ያው የተለመደ ፍርሃትና ስጋት ነበረበት ብዙ። ሌላኛው ያነጋገርናቸው ስማቸውን መግለጽ ያልፈለጉ የመቀሌ ነዋሪ ግን ነዋሪው መሰላቸት እንደሚታይበት የታዘቡትን ገልጸውልናል። ብዙ ጊዜ የሆነ አይነት ውሳኔ ሲወስኑ የሆነ ነገር ሲሰማ ሰው ወደ ባንክ ወደ ምናምን ብቻ የሆነ ግርግር ይነሳ ነበር ሁሉ ጊዜ ለመንቀሳቀስም እንደማለት ነው። ከቅርብ ጊዜ ወዲህ ግን አይ ቲንክ ሰው በቃ ሰልችቶታል መሰለኝ። በቃ ያው መሸሽ የሚችለው ሰው ሸሽቷል ጦርነት በመስጋት። ከዛ ውጭ ያለው ነገር ግን ሰው ውስጥ ብቻ የሆነ አላል ምንም አይነት ስሜት የማይፈጥሩ አይነት ሰዎች እንደሆኑ ነው የሚሰማኝ ማለት ነው። እንቅስቃሴው ምናምን ስታየው ሰው የነበረው ነገር ነው የሚያደርገው። ለዲ.ደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። አድማጮች ከዚህ ዘገባ ቀደም ብለን የሱዳን ክስና የኢትዮጵያ ምላሽን በተመለከተ ባቀረብነው ዘገባ ላይ ተጨማሪ መረጃ አለን። ህወሓት ዛሬ አመሻሹ ላይ የፌስቡክ ማህበራዊ መገናኛ ገጹ ላይ ባወጣው መግለጫ የኢትዮጵያ ውጭ ጉዳይ ሚኒስትር ህወሓት አካባቢው ለማተራመስ ከሱዳን ጋር ተባብሯል ያለውን ክስ በጥብቅ እንደሚያወግዝ አሳውቋል። የውጭ ጉዳይ ሚኒስትር ሱዳን ከኢትዮጵያ የሚነሳ የሰው አልባ አውሮፕላን ጥቃት ተፈጽሞብኛል ማለቷን መሰረተ ቢስ ሲል ባጣጠልበት መግለጫው ካርቱም በትግራይ ለአማጽያን ድጋፍ በማድረግ ከሷል። ህወሓት ክሱ ምንም መሰረት የለውም ሲል ውድቅ አድርጓል። ወደ ቀጣዩ ዘገባችን እንሻገር። አሜሪካ በቀይ ባህር ዳርቻ ቁልፍ ቦታ ላይ በምትገኘው በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኑን የሚያመለክት የአሜሪካ መንግስት ውስጣዊ ሰነድ ስለማየቱ ሮይተርስ ዘግቧል። የአሜሪካ የቆየው የኤርትራ ማዕቀቦች ማንሳት ለሀገሪቱ ይዞላት የሚመጣው በረከት ብሎም በዚህ ውስጥ የኢትዮጵያ እጣ ፈንታ ላይ ምን ያስከትል ይሆን ለሚለው ጥያቄ ተንታኞች የተለያዩ አስተያየቶችን አቅርቧል። የአዲስ አበባ ወኪላችን ስዩም ጌቱ እንደ ሮይተርስ የዜና ወኪል ዘገባ አሜሪካ ኤርትራ ላይ ከዚህ በፊት የጣለቻቸው ማዕቀቦች አሁን ለማንሳት ስለማጤኗ የአሜሪካ መንግስት የውስጥ ሰነዶች አሳይተዋል። ዋሽንግተን ከአስመራ ጋር ያላት ግንኙነትን ለማሻሻል ውጥን የያዘችው ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት ትገባ ይሆን በሚል የዓለም አቀፉ ማህበረሰብ ሁኔታውን በስጋት በሚከታተልበት በአሁኑ ወቅት ነው። የአፍሪካ ቀንድ ፖለቲካን በቅርበት ተከታትለው ትንተና የሚሰጡት አብዱራህማን ሰይድ በኢትዮጵያ በኩል ሲደረግ የቆየው የባህር በር ማግኘት እሱንም ሊገታው ይችላል። በኢትዮጵያ መንግስት በኩል የአሜሪካ ተባባሪዎች እንደ ኢማራቶችም ጭምር አሜሪካን የሚያስቆጣ ስራ ለመስራት ሊፈልጉ አይችሉም። ስለዚህ በኤርትራና በኢትዮጵያ ሊነሳ የሚችል የሆነ አይነት ጦርነት ሊያስቆመው ይችላል። ኤርትራ በአሜሪካ አዎንታዊነት ካገኘች በቀይ ባህር አካባቢ ጥሩ ሚና የማግኘት እድል ይኖራታል የሚሉት ተንታኙ ይህም ምንም እንኳን ለኤርትራውያን የተለየ ነገር ያስገኝላቸዋል ባይባልም ለኤርትራው መሪ ኢሳያስ አፈወርቂ ግን እፎይታን ሊያስገኝላቸው እንደሚችል በምልከታቸው አብራርተዋል። አሜሪካ ከ30 ዓመታት በፊት ኤርትራ ላይ ማዕቀብ በማዝነብ ከዓለም የተገለለች ሀገር ስታደርጋት አንዱና ዋነኛ ምክንያቷ ምርጫ እንኳን በማይደረግባት ኤርትራ የአንድ ሰው አገዛዝን በመቃወም እንጂ ኤርትራ እንደ አያሌኑ ሀገራት የአሜሪካ ጥቅም ላይ አደጋ በደቀነው አልነበረም። የዓለም አቀፍ ሕግ ተንታኝ አቶ ባይሳ ዋቆያ እንደሚሉት የሂውማን ራይት ኢሹ የለም ዛሬ ዓለም ላይ
ጉዳይ አያሳስበውም የትራምፕ መንግስት። ማንኛውም ሀገር እንደ ኤርትራ አይነት የሌላ ሀገር ጥቅም የማይጎዳ መንግስት በሚያካሄደው ፖሊሲ ምክንያት ጫና ማድረግ አስፈላጊም አይመስለኝም። ሳንክሽኑ ስለተነሳና ኤርትራ አዲስ መሳሪያ ከውጭ አምጥታ ጎረቤት ሀገሮችን ትገዳደራለች ማለት አይደለም። በኢትዮጵያ ጥያቄ ደግሞ ከወሰን ኤርትራ ሳንክሽን ኖረባት ማኖራትን መሳሪያ ታጠቀች ኢትዮጵያ ባህር በር ልታገኝ የምትችለው ከኤርትራ ጋር በሰላም አንድ አይነት ስምምነት ከደረሱ ብቻ ነው። በጉልበት ኢትዮጵያ በአንድ ነገር መወር ይቻላል፣ ግን ድል ማጣጣም ይቻላል ወይ ነው እና ኤርትራ ስለዚህ ሳንክሽኑ በመነሳቱ ወይም ሀገራት ስለ ኤርትራ ፖዚቲቭ አስተሳሰብ ያላቸው መምጣቱ ሌላ አካባቢ ሞር ሰላም ሆና ከጎረቤት ሀገር ጋር ትኖራለች የሚል እምነት አለኝ። አደጋ ሊያመጣ አይችልም ብዬ ነው የማስበው። አሜሪካ ከኢራን ጋር በገባችበት ጦርነት ምክንያት በሆርሙዝ የባህር ወሽመጥ በመዘጋቱ ከእስያ ወደ ሜዲትራኒያን ባህር ለሚደረገው የባህር ላይ ንግድ በቀይ ባህር ላይ የሚኖርን ቁጥጥር አስፈላጊነት አጉልቶታል። ኢራኖች የራሳቸው ተከታይ ቡድን አለ እዛ የመን ውስጥ። የመን ለባብ መንደብ በጣም ቅርብ ነው። ስለዚህ ቀይ ባህርም የመዝጋት እድል ሊፈጥሩ ይችላሉ ለራሳቸው ማለት ነው። ፖለቲካና ኢኮኖሚ ጫና። በዚህ ምክንያት ጊዜው እንግዲህ የኤርትራ ተፈላጊነት ምናልባት ያሳየው ጀምረዋል ማለት ነው። እንደ ዓለም ህግ አዋቂ አቶ ባይሳዋ ቆያ አስተያየትም ስዘጋ ወይም ለጊዜው እንቅስቃሴው ከቆመ ቀይ ባህር ላይ በሌላ በኩል ደግሞ ምናልባት የተሻለ ይገኛል የሚል ሳንክሽኑ ብነሳ ምንም አይደለም። መለኪያ ያስፈልገውም ማለት የምጠቀምበት አንድ ቼክ ሊስት የለም። ሳንክሽን የመወሰድበት ጊዜ ወዳጅነት ማቋረጥ ይችላሉ። ፎርሙላ የለውም። እዛ ላይ ኤርትራ በምንም መልኩ የአሜሪካን ኢንተረስት የማትጎዳ ሀገር ናት። ዲሞክራሲ ከሆነ ደነገርኩ ዲሞክራሲ አሜሪካ ምትታለች። ስለዚህ አይገርመኝም ልል ነው። ከአንድ ሳምንት በፊት ዎል ስትሪት ጆርናል የፕሬዚዳንት ዶናልድ ትራምፕ አስተዳደር አገራቸው ከኤርትራ ጋር ያላትን ግንኙነት ለማሻሻል ማቀዷን ባለስልጣናትን ጠቅሶ ዘግቦ ነበር። የቀድሞው የአሜሪካ ፕሬዚዳንት ጆ ባይደን ኤርትራ በሰሜን ኢትዮጵያ በተካሄደው ጦርነት ውስጥ በነበራት ተሳትፎ በኤርትራ ወታደራዊና ፖለቲካዊ አመራሮች ላይ ማዕቀብ መጣላቸውም ይታወሳል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ባላማጣ ከተማና አካባቢ የሚገኙ ወጣቶች ወደ ተለያዩ የኢትዮጵያ ከተሞችና አረብ ሀገራት በስደት እያመሩ መሆኑን ገለጹ። ወጣቶቹ ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት ገብቷቸዋል፣ በፖለቲካ አመለካከታችንም ለስር እየተዳረግን ነው ብሏል። የአላማጣ ከተማ አስተዳደር በአካባቢው ሰላም በመስፈኑና ወደ ተረጋጋ ሁኔታ በመመለሱ ተሰደው የነበሩ ወጣቶች ወደ ቀያቸው እየተመለሱ ነው ቢልም ወጣቶች ግን አሁንም ከፍተኛ ገንዘብ በማውጣት በህገወጥ መንገድ ወደ አረብ ሀገራት መሰደድ መቀጠላቸውን እየገለጹ ነው። ኢሳያስ ገላው ተጨማሪ አለው። በአላማጣ ከተማና አካባቢው የሚገኙ ወጣቶች ዳግም ጦርነት ሊከሰት ይችላል በሚል ስጋትና ባላቸው የፖለቲካ አመለካከት ለእስር እየተዳረግን ነው በሚል ወደ ተለያዩ የኢትዮጵያ ከተሞች እየተሰደዱ መሆኑን ተናገሩ። የወጣቶቹ መሰደድ በፈጠረው ማህበራዊ ቀውስ ምክንያት ወጣቶች በጸጥታ ኃይሎች እንዳይያዙ በመስጋት ወላጆቻቸው ሲሞቱ በቀብር ስነስርዓታቸው ላይ ጭምር መታደም አለመቻላቸውን ነው የሚናገሩት። ፈተናው በጣም የበዛ እናት አባትን የማያስከብር የእናት ልጅ ምሳ የማያስከብር ያው ትላንትና የሞተው አባቴ ዛሬ እየተቀበረ ያለው ከኔ ገመህል እንኳ ውሰድ ተሰድተን በየሰው ሀገሩ ከዚህ መሮት ቆቦ መሮት ወልዲያ ይሄዳል። ከወልዲያ መሮት ደስ ወደማን ተደስ አዲስ አበባ ከአዲስ አበባ ጅዳ ይገባል። ባህር እየገባ በባህር በአሳ እየተበላ ነው ያለው። ይሄን ህብረት በተለይ የራያ ግፍ እንዳመከረ በጣም በዝቶብናል ወንድም። እኛ በቃ እዚህ ቆቦ ነው ያለነው። አሁን ለምሳሌ ቆቦ ላይ ሆነን በጣም ስጋት ነው ያለነው። በቃ እኛ ራሳችን በቃ ልንገር። በተለይም በአላማጣ ከተማ የሚገኙ ወጣቶች ከፍተኛ ገንዘብ በማውጣት ጭምር አካባቢያቸውን እየለቀቁ በህገወጥ መንገድ ወደ አረብ ሀገራት የሚያደርጉት ጉዞ አሁንም መቀጠሉ ይገለጻል። ቤት ንብረቱን ሽጦ ወደ ሳውዲ ይሄዳል፣ በሊቢያ ይሄዳል። ቢያንስ 2 ሚሊዮን 3 ሚሊዮን አውጥቶ ይሄዳል። ያ ደግሞ ሳይሳካ ሲቀር ደግሞ ራሱን ያጠፋል። ግማሽ በጣም ብዙ ወጣት እኮ ነው፣ በጣም ብዙ እንጂ አሁን ደግሞ የባሰ ነው። ከዛኛው እንደውም ይብሳል ተብሎ ነው የሚጠበቀው። አሁን ወጣት እኮ የለም። አሁን እዛ ያሉት አሮጊት እናቶች ብቻ ናቸው። እዛ ያሉት አካባቢያቸውን ለቀው የሚሰደዱ ወጣቶች አብዛኛዎቹ የአረብ ሀገራትን መዳረሻ ማድረጋቸው ለከፋ ችግር ዳርጓቸዋል ይላሉ የቀድሞው የአላማጣ ከተማ ሹም የነበሩት አቶ ስዩም አርብሴ። አላማጣ በጣም አስቸጋሪ ሁኔታ ውስጥ ነው ያለው ማህበረሰቡ። የስራ አይነችን በዚህ ሰዓት የጅዳ በረሃ እየበላው ያለው ጅዳ በረሃ ሊቢያ እስር ቤት ላይ እየተሰቃየ ያለው የራያ ሰው ነው። ሁኔታዎች በጣም ከባድ ናቸው። በጣም አሳዛኝ። ገና ለገና ጦርነት ሊፈጠር ይችላል የሚል ግምት ይዘው አካባቢያቸውን ለቀው በሀገር ውስጥም ወደ ውጭም የሚሰደዱ ወጣቶች መኖራቸው እውነት ነው የሚሉት የአላማጣ ከተማ ከንቲባ አቶ ሞገስ ሽፈራው፣ ይሁን እንጂ አሁን ላይ አካባቢው ሰላማዊ በመሆኑ ቀደም ሲል ሸሽተው የወጡ ወጣቶች እየተመለሱ ነው ሲሉ ይናገራሉ። ወጣቱ ጦርነት ሊፈጠር ይችላል የሚል የቅዠት ፕሮፓጋንዳ እየሰሙ ከዚህ ወደ አረብ ሀገር ብቻ ሳይሆን ወደ አዲስ አበባም ወደ ተለያዩ ቦታ ሊሄድ ይችላል። አሁን ደግሞ እኛ አካባቢ ያለውን የሰላም ሁኔታ ከተረጋገጠ በኋላ እንደ አዲስ ወደ ቤቱ በመለስ ጀምሯል። ወደ ቤቱ እየተመለሰ ነው ያለው፣ ቤቱም እየገባ ነው ያለው። እኛም ወደ ቤቱ በመመለሱ ደስተኞች ነን። በአላማጣ ከተማ ከሰሜኑ ጦርነት በኋላ ለወጣቶች የተፈጠረው የስራ እድል አነስተኛ ነበር የሚሉት አቶ ሞገስ አሁን ላይ መንግስት የተለያዩ የስራ እድሎችን መፍጠሩን ይገልጻሉ። የስራ እድል ሊፈጠር የሚችለው አንድ በመንግስት ደረጃ ነው፣ ሁለተኛ ደግሞ በግለሰብ ደረጃ ነው። በግለሰብ ደግሞ የግል ተቋማቶች ስራ ክፍት ከሆኑ አገልግሎት መስጠት ከጀመሩ ስራ እድል ይፈጠራል። መንግስት እንደ መንግስት ደግሞ ተቋሙን ከፍቶ ወደ ስራ ከገባ የስራ እድል ሊፈጥራል
ሊፈጥራቸው የሚችሉ አጋጣሚዎችን መፍጠር ይችላል ማለት ነው። የስራ እድል ግን ትክክል ነው፣ ሰፊ የስራ እድል ጥረት ነበረ። አሁን ግን በውሱን መንገድ ሰዎች በሚያደርጉት እንቅስቃሴ፣ መንግስት በሚያደርገው እንቅስቃሴ የስራ እድል እየተከፈቱ ነው ያሉት ማለት ይቻላል ማለት ነው። ምንም እንኳን የአላማጣ ከተማ አስተዳደር ወጣቶች ከዚህ ቀደም ጦርነትን ሽሽት ከሄዱበት እየተመለሱ ነው ቢልም በኬላዎች ላይ በሚደረግ ጥብቅ ፍተሻ ተፈላጊ ወጣቶች እየተያዙ ነው ተብሏል።